ይኸውልሽ እናቱ አንድ ነገር አለ መሰለሽ። አሁን ዳኒ ሀይሚ ያውቃበታለች ምን አስቦ ምን አቅዶ ምን አሲሮ እየተጓዘ እንደሆነ በደንብ አውቃበታለች። እና ይሄን ነገር ስላወቀችበት እሷ ጋር መጥፎ ነገር ተንኮል ነገር ሊሰራ ይችላል። እና ይሄን ነገር ደግሞ እናንተ ዩቲዩበሮች ድምፅ ልትሆናት ይገባል። እኔ በተቻለኝ አቅም ለብሩኬ ነግሬዋለሁ ሪፖርት እንዲያደርግ ለፖሊስ አውርቼዋለሁኝ። ግን እናንተ ደግሞ ይበልጥ ደግሞ ዩቲዩበሮች ድምፁ ናችሁ፣ እሷን ከጎኗ ልትሆኑ ይገባል። አሁን እንግዲህ ምንም ነገር ላይ ደርስባት ይችላል፣ ግን ቢሆንም ግን ጥንቃቄ ያስፈልጋል። ትናንትና ባያችሁት ቪዲዮ ላይ ዳኒ ከልክ በላይ ተናዷል። በጣም ብስጭት ላይ ነው ያለው። አይታወቅም፣ የሰው ልጅ የሆነ እርምጃ ሊወስድ ይችላል፣ የሆነ ነገር ሊያረጋት ይችላል ከሚል አንጻር ነው። ሰላም ሰላም ቤተሰብ፣ አዎ ትክክል ነው። ምክንያቱም ትላንትና ቡርኬ ዳኒ ስለነቃችበት ሀይሚ ሁሉ ነገሩን እንቅስቃሴውን በሙሉ ነቅታበታለች፣ ለዳኒ ማለት ነው። በጣም ነቅታበት፣ በጣም ተጸጽታለች። ስህተት እንደሰራች ባትነግረንም ግን ፊቷ ይናገር ነበር። ስለዚህ ሀይሚ በጣም ባለፈው ነገሮች በጣም እንደተጸጸተች ታስታውቃለች። ስለዚህ ያለው ምንድን ነው? አሁን ዳኒ የራሱን የሆነ እርምጃዎች ሊወስድባት ይችላል። ምክንያቱም ታውቃላችሁ የሰው ልጅ ቤት በኩል መጥቶ ነው የሚያጠቃኝ፣ ቤት በኩል መጥቶ ነው የሚጎዳኝ አይባልም። ገባችሁ? እሷ ሚስኪን ናት፣ ሀይሚ በጣም የዋናት። እባካችሁ በምትወዱት ይዣችኋለሁ፣ ይህንን ቆርጣችሁ አድርሱልኝ። ሚስኪን ናት፣ ምንም አታውቅም። እንደሌላ ጊዜው ነይ እስኪ ሰላም እናውርድ፣ ወይ እንደማውቆ ቡርኬን ከሰዋለሁ ብሎም እያስፈራራትም ሊሆን ይችላል። ነይ ብሎ ወስዷት ቤቱ አንድ ነገር ማለት ላይ ካላል መጥፎ ነገር እንዳያረጋት የራሷን ጥንቃቄ እንድታረግ። ገባችሁ? ከቡርኬ ጋር አትነጋገርም በአሁኑ ሰዓት በስልክ ላይ ስለማትነጋገር ቡርኬ ሀይሚ የት አልሄደችም ብሎ ላያቅ ይችላል። ገባችሁ? ነይ ብሏት ዳኒ የሆነ ነገር እንዳይደርስባት የራሷን ጥንቃቄ ልታረግ ይገባል። ምክንያቱም ልጁ በጣም አደገኛ ልጅ መሆኑን የምታውቁት፣ ማንኛውም እርምጃ ሊወስድባት ይችላል። ገባችሁ? ለምሳሌ ነይ ብሎ ጠርቷል፣ ሊያግታት ይችላል፣ የተለያዩ ነገሮች ሊያደርስባት ይችላል። ሴት ናት፣ ሴታዊ ነገሮች ምናምን ብዙ ነገር፣ ብቻዋን ናት፣ ሴት ናት፣ ብቻዋን ናት። ከዚህ ሁሉ ነገር አንቺ ከዚህ በኋላ ሀይሚ ወደ ዳኒ ቤት በማንኛውም በመልካም ነገር ራሱ ነይ ፈልጌሽ ነው ሻይ ቡና እንበል፣ ወይ ደግሞ ነይ የሆነ የምነግርሽ ነገር አለ፣ ወይ ደግሞ ሀይሚ ካልመጣሽ ቡርኬን እከሰዋለሁ ምናምን ቢልሽ ራሱ ይክሰሰው እንጂ እንዳትሄጂ ከዚህ በኋላ። ቡርኬ ራሱ በጣም ነው በአንቺ ያዘነው ትላንትና ስላገኘሹ። ቡርኬ አሁን አይረዳም፣ አንቺ ለዚህ ጉዳይ እንዳገኘሹ አይረዳም። ስለዚህ የራስሽን ጥንቃቄ አድርጊ። ቡርኬ ደግሞ ለፖሊስ ሪፖርት አድርግ። ቢያንስ እንኳን የሆነ ነገር እንኳን ቢደርስብን ዳኒ ነው ብለህ ሪፖርት አድርግ ሲባል እሱ ቡርኬ ማድረግ አይፈልግም። ሶሲና ዳኒ በል ሲባል እሱ ዳኒ ብቻ ነው ማለት የሚፈልገው እንጂ ሶሲ ላይ ሪፖርት ማድረግ አይፈልግም። ሁለቱም ናቸው እንደዚህ አይነት ተንኮሎችን እየሰሩ ያሉት። እኔ ቡርኬ መቼ እንደምትነቃ በሶሲ ላይ አላውቅም። ሀይሚ በዳኒ ላይ ነቅታለች። ቡርኬ ግን በሶሲ ላይ ሊነቃ ያልፈለገበት ምክንያት እኔ እውነት አላውቅም። ቡርኬ አልተገለጠለትም፣ የሶሲን ተንኮል አልተገለጠለትም። ሀይሚ ግን የዳኒውን ተንኮል ተገልጦላታል። እና የራስሽን ጥንቃቄ አድርጊ። እስኪ ጋይስ ምን ታስባላችሁ? ልክ አይደል? ልክ ነኝ እኮ እኔ። በቃ መውጣት የለብሽም ከዳኒ ጋር በፍጹም። ከዚህ በኋላ ኢቭን በቪዲዮ ራሱ እንዳታገኙ፣ እንዳትመጪ፣ በቃ እንዳትመጪ። ሊጎዳሽ ይችላል። አንቺ ሴት ነሽ፣ ብቻሽን ስትሄጂ ሊጎዳሽ ይችላል። አንቺ በመልካም ነገር አንቺ የዋህ ነሽ፣ ቅን ነሽ፣ ምንም አታውቂ፣ ምስኪን ነሽ። ገብቶሻል? እሱ ግን የራሱን የሆነ ነገር ስለነቃሽበት ትላንት አይተሻል። በጣም ተናዶ እርር ድብን ብሎ ነው የሄደው። ስለዚህ እርር ድብን ያለውን ደግሞ በአንቺ ላይ ሌላ ነገር እንዳያደርስብሽ የራስሽን የሆነ ጥንቃቄ እንድታረጊ መልክቴ ነው። ሌላው እንግዲህ ጋሽዬም አዲስ አበባ ናቸው ያሉት። ጋሽዬም ነገሮቹን እንደሚያስተካክሉ እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። አዲስ አበባ ድረስ እንግዲህ ለአብርሽና ለሩታ ብለው ስለሄዱ ነገሮችን አስተካክለው የሀይሚንም ጉዳይ አይተው መላ ብለው እንደሚመለሱ ተስፋ አደርጋለሁ። ይሄ ባለሙሉ ተስፋ ነኝ። ምክንያቱም ልጃቸው ናት። በዚህ ሁኔታ እንደዚህ ሴት ልጃቸው ትንሽዬ ልጃቸው ናት። በዚህ ሁኔታ እንደዚህ ብቻዋን ስትንከራተት ሲታይ በጣም ከባድ ነው። ስለዚህ ዛሬ እንግዲህ ማን ቤት እንደሆነ አናውቅም፣ ይመጣሉ። እንደው ሰላም ነገር ጥሩ ነገር እንደው እውነት ቡቡዬ የሚባባሉትን ነገር በፍቅር የሚጠራሩትን ነገር እነዛ አራቱ ልጆች የሚሉትን ነገር ምናምን ይዘውልን እንዲመጡ ተስፋ አደርጋለሁ። በእርግጥ ቡርኬ እርግጠኛ ነኝ ተናዷል። ምክንያቱም ከዚህ በኋላ አታገኙ፣ ተይ ይቆጭሻል፣ እሱ ጋር አትሂጂ እያላት ድጋሜ ትናንትና በመጥፎ ነገር አይደለም፣ እሷ በቅንነት በማሰብ ስላገኘችው ምናልባት ቡርኬ እንዳይከፋው ደግሞ አስባለሁኝ።
እና ቡርኬ እባክህን ይህንንም በመልካምነት እንድታስበውና በመልካምነት እንድትረዳ መልእክቴ ነው እላለሁ። ጋይስ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ለሀይሚ ከዚህ በኋላ ዳኒን እንዳታገኘው፣ ሊጎዳት ይችላል። ሰው የሚጎዳበት መንገድ አይታወቅም። ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ለሀይሚ ምከሯት። ሀይሚን የምትሳደቡ እንዲሁም እኔን መታችሁ ኮመንት ላይ ያልሆነ ነገር 1 4 2 ልጆች ናችሁ የምትሳደቡ አላችሁ። እኛ ይውላችሁ ጋይስ ስድብ ሰውን ምንም እንደማያደርግ ብታውቁ ኖሮ አፋችሁን አታቆሽሹም። ሀይሚን ሁሉ እየመጣችሁ የምትሰድቡ አላችሁ እኛ ቤት። ሀይሚ ጠግባ ነው፣ ሀይሚ እንዲህ ነው፣ ሀይሚ እንዲህ ነው። ሴት እኮ ናት። ሴት ሆናችሁ ሴት ላይ የምትፈርዱ አላችሁ። ልንረዳት ይገባል። በቃ ቡርኬ ወንድማችን ነው፣ እሷም እህታችን ናት። ሁለቱም ሲያጠፉ ሁለቱንም ነው መናገር እንጂ ለብቻ እያደረጋችሁ መቀጥቀጥ ጥሩ አይደለም፣ ጥሩ አይደለም። የምር ሶሪ። እንደዚህ የምታደርጉ ሰዎች እንግዲህ ልብ ይስጣችሁ፣ መልካም ነገር እንድትጽፉ ያድርጋችሁ። ሌላ ምንም ልላችሁ አልችልም። ሀይሚ ራስሽን ጠብቂ። ከዚህ በኋላ ዳኒን ካገኘሽው ጸባችን ከኛ ጋር ነው የምትታዩ። በፍጹም ዳኒን እና ሶሲን ማግኘት የለብሽም። በፍጹም ማለት ነው። እንደምትሰሚን ተስፋ እናደርጋለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አድርሱ። አመሰግናለሁ። መልካም ቀን